ለራሳችሁ ውሸትን እየነገራችሁ ያንንም ውሸት የበለጠ እየደጋገማችሁ ብትመጡ ውሸቱን እያመናችሁ ትመጣላችሁ። በ1910ዎቹ ዊሊያም ጄምስ አንድ የተናገረው ነገር ነበረ። እመኑ፣ ያመናችሁትም ነገር ፋክት እየሆነ ወይንም ደግሞ እውነታ እየሆነ ይመጣል ይላል። ራሳችሁንም ዋሹ ስል ምን ማለቴ ነው? አሁን ላይ ምናልባትም ይጎለኛል፣ ያንሰኛል ብላችሁ የምታስቡት ነገር ካለ ያንን ነገር እንዳገኘ ሰው፣ እንደተሳካለት፣ እንዳለፈለት ሰው ልትሆኑ ይገባል። ብሊፍ ማለት ወይንም እምነት ማለት እሱ ነው። እናንተና ያ የምትፈልጉት ነገር አንድ ላይ ሊሆን ይገባል፣ ወይንም ፊውዝ ልታደርጉት ይገባል። ራሳችሁን ከፍላጎታችሁ ጋር አንድ ማድረግ። ነገሮች እየተሳኩላችሁ እየተሟሉላችሁ የሚመጡትም ይህንን በትክክል ማድረግ ስችሉ ነው። ታዲያ ነገሮች ከበዱኝ፣ ኩት ላርግ ወይንም ደግሞ ተስፋ ልቁረጥ የሚል ሐሳብ ሊመጣላችሁ ይችላል። እናንተ ተስፋ ቆረጣችሁ ማለት ከመጀመሪያውም ያንን አምኜዋለሁ ያላችሁትን ነገር አላመናችሁትም ማለት ነው። አንድ ሰው ትሩሊ ካመነ የእውነት የሚያምን ሰው ከሆነ በፍጹም ኩት የሚያደርግ ወይንም ደግሞ ተስፋ የሚቆርጥ ሰው የሚያቋርጥ ሰው አይሆንም። ታዲያ ተስፋ የሚቆርጡ ሰዎችስ ምን አይነት ሰዎች ናቸው ካላችሁኝ፣ ከመጀመሪያውም ከሚፈልጉት ነገር ጋር ራሳቸውን ፊውዝ ያላረጉ አንድ ያላረጉ ሰዎች ናቸው። ስለ አንድ ነገር አስብን ማለት አንደኛ ደረጃው ላይ ደርሰናል። ኢንተሌክቹዋሊ ያንን ነገር አወቅ ነው ማለት ነው። ነገር ግን ስለዛ ነገር ስሜታዊ ስንሆን ወይንም ደግሞ ስሜትን ስንጨምርበት በስፒሪቹዋል ወይንም በኢሞሽናል ሌቨል ላይ ያንን ነገር ተረዳ ነው። ስሜት ደግሞ ራሱን የሚገልጥበት መንገድ አለው። ራሱንም የሚገልጠው በሰውነታችን መንገድ ነው። ሰውነታችንም ኢንስትሩመንት ወይንም ደግሞ መሳሪያ ይሆናል ማለት ነው። ስለዚህ ያንን ሐሳብ ያንን አይዲያ ይዛችሁ የምርም አምኜዋለሁ ካላችሁ ከዛ ሐሳብ ጋር ራሳችሁን አንድ ታደርጋላችሁ፣ ፊውዝ ታደርጋላችሁ። ይህንን የሚል የነበረው ኔቪል ጎደርድ ነበረ። አንዴ ያንን ካደረጋችሁ በኋላ ነው እንግዲህ ህይወታችሁ ስክትክት እያለ የምትፈልጉት ነገር እንዳለ በእጃችሁ ላይ የሚመጣላችሁ። ሁሉም ነገር ኤነርጂ እንደሆነ ከተረዳችሁ እንዴት ብላችሁ የምትፈልጉት ነገር ያለበት ፍሪኩዌንሲ ላይ መድረስ እንዳለባችሁ መገንዘብ ብቻ ነው የሚጠበቅባችሁ። አሁን ያላችሁበትን ቦታ አሁን ያላችሁበትን ፍሪኩዌንሲ ያመለክታል። ስለዚህ ስለ አንድ ነገር አሰባችሁ ማለት ያ ሐሳብ ከፍ ያለ ከሆነ ከፍ ወዳለ ፍሪኩዌንሲ ወስዷቸዋል ማለት ነው። ስለዚህ ቦታችሁን ሽፍት አረጋችሁ፣ ቀየራችሁ። ያ የምትፈልጉትን ነገር ማግኘት እንደምትችሉ የምታውቁበት በጣም ቀላሉ መንገድ ስለዛ ነገር ማሰብ መቻላችሁ ነው። ያንን ነገር በአይነ ህሊናችሁ ማየት ከቻላችሁ ያንን ነገር በእጃችሁ መያዝ ትችላላችሁ ማለት ነው። ስለዚህ ያንን ነገር በእጃችሁ ላይ ለማምጣት ወይም በህይወታችሁ ውስጥ ያ ነገር እንዲታይላችሁ ከፈለጋችሁ የእናንተን ፍሪኩዌንሲ ደረጃ ከፍ ማድረግ ይጠበቅባችኋል። እዛ ፍሪኩዌንሲ ላይ ያለው ማንኛውም ነገር ወደ ህይወታችሁ ውስጥ እየመጣ ይሄዳል ማለት ነው። ያ ፈልገዋለሁ ያላችሁትን ነገር እንድታሳኩ የሚያስፈልጓችሁ ነገሮች እንዳለ የሚገኙት እዛ ፍሪኩዌንሲ ላይ ነው። እነሱንም ታገኛላችሁ። አብዛኛው ሰው በጣም ምርጥ የሚባል ሐሳብ አለው። እኔ ጋር የሚመጡና ግሩም ሐሳብ አለኝ እንዲህ ነው ብሎ ሐሳባቸውን ለመንገር ይሞክራሉ። አብዛኛው ሰው የሚፈልገው ኤክሲኪዩት የሚያደርግለትን ሰው ነው። ማለትም ደግሞ ሐሳብ አላቸው፣ ነገር ግን ሐሳባቸውን የሚያስፈጽምላቸውን ሰው ይፈልጋሉ። ታዲያ ለምንድን ነው አብዛኛው ሰው የራሱ ግሩም የሚለው ሐሳብ ካለው እዛ ላይ መስራት የሚከብደው? ብዙ የቢዝነስ ሐሳቦች መጥተውልኛል ብለው ለእናንተ ሐሳቡን ይነግሯቸዋል። ነገር ግን ኤክሲኪዩሽን ላይ ሐሳቡን ወደ መሬት ወደ ማውረድ ላይ ግን ሲጠጉ የዛኔ ምን ማድረግ እንዳለባቸው አያውቁም። በቃ ሐሳቡ ነው ይቀራል ማለት ይቻላል። በጣም ጥሩ የሚባል ሐሳብ ካላችሁ በዛው ባላችሁበት ቦታ ላይ በዛው ባላችሁ ነገር እዛው ልትጀምሩት ይገባል። ነገሮች እስኪመቻቹላችሁ ወይንም ፐርፌክት እስኪሆኑላችሁ ልትጠብቁ አይገባም። ከእናንተ የሚያስፈልገው ነገር ያንን ሐሳብ መያዝ፣ ለዛ ሐሳብ የሚያስፈልገኝ ነገር ምንድነው ብሎ ማወቅ። ያ ነገር ካላችሁ ጥሩ፣ ከሌላችሁም ግን አሁን እጃችሁ ላይ ያለው ነገር ምንድነው? ቢያንስ አንድ እርምጃ ተራመድኩ፣ ትንሽ ርቀት ፈቀቅ አልኩ ብላችሁ እንድታስቡ የሚያደርጋችሁ ነገር ምንድነው? እሱን ልብ በሉ። አሁን ላይ ካላችሁበት ቦታ ላይ ተመልክታችሁ ያላችሁን ነገር ይዛችሁ ሐሳባችሁ ላይ ለመስራት ከሞከራችሁ ከእናንተ የሚጠበቀው ነገር እሱ ነውና የሚያስፈልጋችሁ ነገር እንዳለ እጃችሁ ላይ እየወደቀላችሁ ይመጣል። ታዲያ አሁን ይህ ምን ማለት ነው? አስቀድማችሁ የእግዚአብሔርን መንግሥትና ጽድቁንም ፈልጉ፣ የቀረው ነገር ሁሉ ይጨመርላችኋል የሚለውን ትምህርት ያመለክታል። ከእናንተ የሚጠበቀው ነገር ፎከስ ማድረግ ያለባችሁን ነገር መምረጥ ነው። አንድን ነገር መርጣችሁ እዚህ ነገር ላይ ፎከስ አረጋለሁ፣ እዚህ ነገር ላይ ትኩረት አረጋለሁ ካላችሁ ትኩረታችሁ በራሱ ፍሪኩዌንሲው ላይ ያስቀምጣችኋል። አንዴ እዛ ፍሪኩዌንሲ ላይ ከተቀመጣችሁ በኋላ የምትፈልጉት ነገር እንዳለ ወደ ህይወታችሁ ይመጣል። ይህ ማለት ምን ማለት ነው? ገንዘብ ላይኖራችሁ ይችላል። ያንን ሐሳብ ልታስጨርሱ የምትችሉበት ሪሶርስ ወይንም ደግሞ ሀብት ላይኖራችሁ ይችላል። እነዚህ ሁሉ ነገሮች ማተር አያረጉ። መጀመሪያ የእግዚአብሔር መንግሥት ተብላችኋል። ስለዚህ ወደ አይምሯችሁ ውስጥ ዘልቃችሁ ትገባላችሁ። የምትፈልጉት ሁሉም ነገር አሁን ላይ አለ። እናንተ በራሳችሁ ህይወት ውስጥ ላታገኙት የቻላችሁት ወይንም ላታዩት የቻላችሁት እናንተ በትክክለኛው ፍሪኩዌንሲ ላይ ስላልነበራችሁ ነው። ትክክለኛው ፍሪኩዌንሲ ላይ ስትሆኑ ለዛ ሐሳብ መሳካት የሚያስፈልጋችሁን ገንዘብ፣ ለዛ ሐሳብ መሳካት የሚያስፈልጋችሁን ሰው፣
ለዛ ሐሳብ መሳካት የሚያስፈልጋችሁን ማንኛውንም ነገር እያገኛችሁ ትመጣላችሁ። ሐሳባችሁን በእነዛ ነገሮች ላይ ተመስርቶ ይሳካል። ስለ እኔ ታሪክ እስቲ ትንሽ ልንገራችሁ። የ26 ዓመት ወጣት በነበርኩበት ሰዓት ላይ የማልወደውን ህይወት እየኖርኩ ነበር። ምንም ገንዘብ የለኝም ማለት ይቻላል። ካናዳ ውስጥ በጣም ተቸግሬያለሁ። እንደ አጋጣሚ አንድ ያገኘሁት ሰው ነበርና ለምንድነው ህይወትህን ያለወጥከው አለኝ። እኔም ደግሞ እስከዛሬ መለወጥ እችላለሁ እንዴ ብዬ አሰብኩ። ምክንያቱም መለወጥ የምችል እንኳን መስሎ አይታየኝም ነበር። በቃ ይሄ ነው ህይወቴ፣ እድሜ ልኬን እንደዚህ እየማቀቅኩ እቀራለሁ ብዬ ነበር ያሰብኩት። አሁን ታዲያ እነዚህ ሁሉ ነገሮች ካለፉ በኋላ ያንን ጊዜ መለስ ብዬ ሳጤ ነው ስመለከተው ምናልባትም ልክ እንደኔ የጠፉ ብዙ ሰዎች አሉ፣ ምን ማድረግ እንዳለባቸው ማያውቁ። በቃ ህይወቴ ባክናለች ብለው የሚያስቡ ብዙ ሰዎች ይኖራሉ ብዬ አስብ። ስለዚህ ያ ሰው ለእኔ ያደረገልኝን ነገር እኔ ለእናንተ ላደርግን ያስብ። በመጀመሪያ ግን ህይወታችሁን ከእናንተ ውጪ ማንም ሰው ሊለውጥላችሁ ሊቀይርላችሁ እንደማይችል ልታውቁ ልታምኑም ይገባል። እኔ ምንም ያህል ነገር ልነግራችሁ እችላለሁ፣ ልመክራችሁ እችላለሁ፣ ላነሳሳችሁ እችላለሁ። ምንም ነገር ባድርግ ግን ህይወታችሁን ልለውጥ አልችልም። እሱን ማድረግ ያለባችሁ ራሳችሁ ናችሁ። እዚህች ምድር ላይ ቦብ ፕሮክተርን ሊቀይረው የሚችለው ብቸኛው ሰው ቦብ ፕሮክተር ነው። ቦብ ፕሮክተር ራሱን የማይለውጥ ከሆነ ማንም ሰው አይለውጠው። ያም ሰው ከኔ ጋር ቁጭ ሲል ይህንን ያስተማረኝ፣ እኔ ማድረግ ያለብህን ነገር እንዳለ እነግርሃለሁ። እኔ መለወጥ ባልችልም እኔ እንድትለወጥ የሚያደርጉህን ነገሮች ስነግርህ አንተ ግን ያንን ከተገበርክ ትለወጣለህ፣ አለበለዚያ ግን እዚሁ ትቀራለህ። ስለዚህ እኔ የምልህን ብቻ ካደረግ እርግጠኛ ሆኜ ነው የምነግርህ የተሻለ የሚባል ህይወት ታገኛለህ፣ ህይወትህንም ትለውጣለህ ሲለኝ የኔ ህይወት በመለወጡ ብዙም ባላምንም እሱ ያንን ነገር ለኔ ሲነግረኝ ምን ያህል እርግጠኛ እንደሆነ ስመለከት በሱ እምነት አመንኩ ማለት ይቻላል። ስለዚህ እሱን እያዳመጥኩ እሱ የሚለኝን ነገር ለማድረግ ወሰንኩ ማለት ነው። ታዲያ ግብ አውጣ አለኝ። ግብ ብዬ አሰብኩና የተቸገርኩበት በጣም ትልቁ ነገር ገንዘብ ነው። እሺ በቃ $25,000 በአመት ልስራል። አሁን ቀላል ገንዘብ አይደለም እየጠራው ያለሁት። አሁን ምናልባትም $25,000 በአመት ትንሽ ነው ልትሉ ይሆን ይችላል። ነገር ግን ይሄ ሁሉ ነገር ሲፈጠር እንደ ፈረንጆቹ አቆጣጠር 1961 ዓመተ ምህረት ነበር። አይደለም እኔ እንደዛ አይነት ገንዘብ ልሰራ፣ እንደዛ አይነት ገንዘብ የሚሰራ ሰው እንኳን አላውቅም። ቲንክ ኤንድ ግሮው ሪች የሚለውን መጽሐፍ ሰጠኝ። እሱን እንዳነበውና በተጨማሪም ደግሞ ትንሽዬ ካርድ አውጥቼ ይቺን ግቤን በአመት $25,000 እሰራለሁ የምትለዋን ነገር ጽፌ ሁሌም ቢሆን በኪሴ ውስጥ ይዤ እንደሄድ አዘዝም። ያንን እያደረግኩ በማልፍበት ሰዓት ላይ ከብዙ ሰዎች ጋር እገናኝ ነበር፣ ከብዙ ሰዎች ጋር አወራ ነበር። እንዴት ነው ገንዘብ የምናገኘው? በምን መንገድ ብንሄድ ይሻላል? የትኛው ቢዝነስ አትራፊ ነው የሚለው ላይ እያወራን ሳለ የሆነ ቀን ላይ አንድ ሰው መጥቶ የጽዳት ቢዝነስ አሪፍ ነው፣ ለሰው እንዳትሰራ፣ ለሰው ተቀጥረ ከምታጸዳ ራስህ አጽጂ የሆነ ጀምራለኝ፣ ለራስህ ድርጅት ወይንም ደግሞ ለራስህ ካምፓኒ። እኔም የ26 ዓመት ወጣት ነኝ፣ ጉልበቱ አለኝ፣ ጊዜው አለኝ። ስለዚህ መሬት ማጽዳት አይከብደኝም ብዬ ወሰንኩ። ለሰው ግን እንዳታደርግ ስላለኝ እኔ በግሌ እየዞርኩ ደንበኛ መፈለግና ማጽዳት ጀመርኩ ማለት ነው። እቃዎች እስከየት አገኘህ ካላችሁ ሞልወያ፣ መጥረጊያና ትንሽዬ ባልዲ ያገለግሉ እቃዎች በሚሸጡበት ቦታ ሄጄ መግዛት ጀመርኩ። እንደዛም ሆኖ ግን ገንዘብ መበደር ነበረብኝ። በቃ $1,000 ተበደርኩ። ያንንም ገንዘብ ያበደረኝ ሰውዬ ትረስት ካምፓኒ ነበረው፣ ልክ እንደ ባንክ ነገር ነው። ቢሮ ጠራኝ፣ ሄጄ ቁጭ አልኩ። ለምንድነው ይሄንን $1,000 የፈለግከው አለኝ። እኔም ደግሞ አስረዳሁት። ክሊኒንግ ካምፓኒ ወይንም የጽዳት ድርጅት ከፍታለሁ አልኩት። ምን ያህል ሰፊና ትልቅ የሚባል ድርጅት ሊሆን እንደሚችል ቁጭ ብዬ አስረዳው። አየኝና ቃል በቃል አይ ቲንክ ዩል ዱ ኢት አለኝ። እንደምትሰራው አምናለሁ። ከዛ በኋላ ነው $1,000 የሰጠኝ። ስለዚህ እምነቱን ጨምሮ ነው የሰጠኝ ማለት ነው። እኔም ደግሞ ወዴት መሄድ እንደምፈልግ፣ ምን አይነት ስራ መስራት እንደምፈልግ፣ ስንት ገንዘብ ማግኘት እንደምፈልግ በደንብ አውቄ እየተንቀሳቀስኩ ስለነበረ ያንን የተበደርኩበትም ገንዘብ ወስጄ ድርጅቴንም ከፍቼ በደንብ መንቀሳቀስ ቻልኩ ማለት ነው። በአመቱ መጨረሻ ሂሳቤንም ስመለከት $175,000 ሰርቻለሁ። አሁንም ጊዜውን እያራቅ ነው ስንመጣ ያ ድርጅት በ5 ዓመት ውስጥ ቶሮንቶ ውስጥ፣ ሞንትሪያል፣ ቦስተን፣ ክሊቭለንድ፣ አትላንታ በተጨማሪም ደግሞ ኢንግላንድ ውስጥ ገብተን ለንደንን ተቆጣጥረነው ነበር። በየቦታው በየሀገሩ በየከተማው ድርጅቶቼ ቢሮ እየከፈቱ መቀጠል ጀመሩ ማለት ነው። እድገቴ በዚህ መንገድ ነበር የጀመረው። ስለዚህ አሁን ለምንድነው አብዛኛው ሰው የሚፈልገውን ህይወት እየኖረ ያለው ነው? ምንድነው የጎደላቸው ካላችሁ የሚፈልጉትን ነገር ስለማያውቁ ነው። እኔ አሁን ቲንክ ኤንድ ግሮው ሪች የተሰኘውን መጽሐፍ የሰጠኝ ሰው አለ። በተጨማሪም ደግሞ የሆነች ትንሽዬ ሬከርዲንግ አለች። ሮዋን ናይቲንጌል በጣም ታዋቂው ሞቲቬሽናል ስፒከር፣ የዛኔ በሬዲዮም ዶሚናንት የሆነው ድምፅ ስለዚህ መጽሐፍ አጠር ያለ ትረካን አቅርቦ ነበርና ያንን ሁሌም ቢሆን በክሊኒንግ ቢዝነስ ውስጥ እያለሁም በጽዳት ቢዝነስ ውስጥ እያለሁም አብሮኝ የሚሰሩ ሰዎችን አዳምጡ ትላቸዋለሁ። እኔ ብዙ
ብዙ ጊዜ ደጋግሜ የማዳምጠው ስለሆነ ሁሉም ሰው ጠዋት ሲገናኝ ይህንን ነገር ማዳመጥ አለብን ብዬ ከፍተዋለሁ። ሁሉም ሰው ያዳምጠዋል፣ ሁሉም ሰራተኛ። ታዲያ የሆነ ቀን እንደዚሁ እያዳመጥን በነበርንበት ሰዓት ላይ ይህንን ሰው ባገኘው ደስ ይለኛል አልኩ። ማን ነው ያ ሰው? ኤሮን ናይቲንጌል። በአካል አይቼውም አላቅም፣ ምስሉ እንኳን አይታወቅም። ሬዲዮ ላይ የሚሰራ ሰው ስለሆነ ድምፁን ነው ሁሉም ሰው የሚያውቀው ማለት ይቻላል። እንዴት እንደማገኘው፣ የት እንደሚኖር፣ የት አካባቢ እንደሚውል ምንም አውቀው ነገር የለም። ታዲያ ይህንን ሰው ባውቀው ደስ ይለኛል እያልኩ በማስብበትና ለሰራተኞቼም በምነግራቸው ሰዓት ላይ አንዱ በጣም ወጣት የሚባለው ሰራተኛዬ አይ አንተ ኤሮን ናይቲንጌልን ማግኘት አትፈልግም፣ ብትፈልግ ኖሮ እስካሁን ታገኘው ነበር አለኝ። ብዬ ቆም ብዬ እንዳስበው ያደረገኝን ነገር ነው የተናገረው። እውነቱንም እንደሆነ ልባል ትንሽ ፈለግ አረኩ። ብዙ ጋዜጣዎች ላይ ያገላበጡ የሚሰራበትን የሬዲዮ ጣቢያ አገኘው። እዛም ደግሞ ደውዬ ከሱ ጋር ቀጠሮ መያዝ እፈልጋለሁ አልኩ። ቀጠሮንም ላስይዝ ቻልኩ። በጊዜው እንግዲህ በብሮድካስቲንግ ሂስትሪ ውስጥ እንደሱ የሚደመጥ አይነት ሰው አልነበረም። እሱንም ማግኘት በጊዜው ቀላል የሚባል ነገርም አይደለም። ከሱ ጋር ቀጠሮ ማግኘት ትንሽ ይከብዳል። ነገር ግን እንደዛም ቢሆን አገኘው። ወደ ቺካጎ ቲኬት ቆርጬ ሄድ። እዛም ከደረስኩ በኋላ ለ1 ሰዓት ላገኘው ቻልኩ ማለት ነው። መጨረሻ ላይም ልንለያይ ስንል አንድ ጥያቄ ጠየቅኩት። ኤሮን ናይቲንጌል ምንድነው ግን ዋናው ነገር ምንድነው አልኩት። እሱም እንዲህ ብሎ መለሰልኝ። ምንም ዋና የሚባል ነገር የለም። በህይወት የምትወደውን ነገር ፈልግ፣ ያንንም ነገር ለማድረግ ሙሉ ህይወትህን ስጥ። አንተ የሚጠበቀው እሱ ነው አለኝ። አስከትሎም አብዛኛው ሰው ግን የሚቸገረው ምን ማድረግ እንደሚያስደስተው ስለማያውቅ ነው፣ ምን ማድረግ እንደሚወድ ስለማይረዳ ነው አለ። አብዛኛው ሰው ልክ በዚህ መንገድ ነው እየተንቀሳቀሰ ያለው። ገንዘብ አለ በተባለበት ቦታ ሁሉ እዚች ጋር ምቺን ያህል አትርፍ፣ እዚች ጋር ይሄን ያህል ሊያዝ እያለ ይሄዳል እንጂ በህይወት ምንድነው የምፈልገው፣ ምን ማሳካት እችላለሁ፣ ምንስ እያደረግኩ ህይወቴን መቀጠል እፈልጋለሁ የሚለውን ነገር አያውቅም። አሁን ይህንን ነገር ለእኔ ሲነግረኝ እኔ በዛ ሰዓት ብዙ ገንዘብ እያገኘው ነበር። በየቦታው በየከተማው በየሀገሩ በጣም ብዙ የሚባሉ ኦፊሶች ወይንም ቢሮዎች አሉ። ነገር ግን የምር የምወደው ነገር ምንድነው ብዬ እንጠይቅና እንድመለከት አደረገኝ። እሱ የሚሰራውን ነገር መስራት ነበር የኔ ፍላጎት። I want to do what he is doing ብዬ አሰብኩ። እሱ የሚሰራውን ነገር መስራት እፈልጋለሁ አልኩ። አሁን ጊዜው 1965 ዓመተ ምህረት ነው። እኔም በሱ ቢሮ ውስጥ ቁጭ ብያለሁ። በቃ ተመልሼ ወደዚህ ሰው ቢሮ ውስጥ መጥቼ ከሱ ጋር መስራት ጀምራለሁ ብዬ ወሰንኩ። ከ3 ዓመታቶችም በኋላ ቶሮንቶን ጥዬ ወደ ቺካጎ አለፍኩ። ድርጅቴን እዛው ጥዬ ነው የመጣሁት። እኔ መስራት የምፈልገው ነገር ይሄ ነው አሉ። እንግዲህ ከሱ ጋር መስራት ጀመርኩ ማለት ነው። እዚህ ምድር ላይ በጣም ከሚያስፈልገን ነገሮች መካከል አንዱ ነው ብዬ የማስበው ፔሽንስ ነው ወይንም ደግሞ ትዕግስት። ትክክለኛ የሚባለውም ትዕግስት ደግሞ እዚች ምድር ላይ የሚፈጠሩት ነገሮች እንዳለ በራሳቸው ጊዜና በራሳቸው ወቅት እንደሚፈጠሩ ማመን ነው። እኛ ግን እንደ ሰው ልጆች ብዙ ሀሳብ እናስባለን፣ ብዙ እቅድ እናቅዳለን። ከዛ በኋላ ይሄ ነገር መፈጸም አለበት፣ ይሄ ነገር መከሰት አለበት እንላለን። ያ ነገር ካልተከሰተ ግን ውጥረት ውስጥ፣ ጭንቀት ውስጥ ሆነን ራሳችንን እናገኘዋለን። ችግራችን እሴቱ ጋር ነው ካላችሁ እኛ ህይወታችንን መቆጣጠር እንደምንችል ማሰባችን ነው። ከኛ ቁጥጥር የሆኑ ብዙ ነገሮች እንዳሉ እየዘነጋን ስንመጣ ትልቁን ስህተት እንሰራለን። የኛ ኃላፊነት ምንድነው ካላችሁ የምንፈልገውን ነገር ማወቅ፣ ያንንም አይዲያ በአይምሯችን ውስጥ መጸነስ ወይንም ደግሞ መያዝ፣ ያ ነገር ፊዚካል ፎርም እስኪኖረው ድረስ ቅርጽ ይዞ እዚች ምድር ላይ እስከታየ ድረስ አለመልቀቅ የኛ ኃላፊነት። ከዛ ውጭ ያለው ግን የኛ አይደለም። ከዚህ በኋላ ያለው ነገር እንዳለ በህጉ መሰረት ነው የሚሄደው ማለት ነው። አንድን ልጅ ከጸነሳችሁ በኋላ እንግዲህ ልጁ ቶሎ ይምጣልኝ ማለት አትችሉም። አንዴ ተጸንሷል፣ 9 ወር መጠበቅ አለባችሁ። በዛ 9 ወር ውስጥ ምንም ማድረግ አትችሉም፣ ልጁን መጠበቅ እንጂ። በ3ኛው ወር ወይንም በ4ኛው ወር ካልመጣ ብለን ችክ ስንል ነው ህይወታችን እየተመሰቃቀለ የሚመጣው። ጊዜውን እኛ የምንፈልገውን ነገር ግን እናውቃለን። ያንን ሀሳብ ይዘን ብቻ ነው መቀመጥ ያለብን። ያንን ሀሳብ ከአይምሯችን አለማስወጣት ብቻ ነው የሚጠበቅብን። አሁን ልጅ ለመውለድ ስናስብ ለምንድን ነው ፔሽንት የምንሆነው? ለምንድን ነው በጣም ትዕግስተኛ የምንሆነው? 280 ቀን ሊፈጅ እንደሚችል ስለምናውቅ ነው። ሀሳቦቻችን፣ ግቦቻችን ግን ምን ያህል ጊዜ እንደሚፈጁ አናውቅም። ከኛ ቁጥጥር ውጪ ናቸው። ስለዚህ እኛ የራሳችንን ጊዜ እናመጣና በዚህ ጊዜ ካልተፈጠረልኝ እንላለን። ይሄም ደግሞ ህይወታችንን የበለጠ እያበላሸው ይመጣል። ነገር ግን አንድ እውነታ እንድታውቁልኝ ይፈልጋል። እኛ መቼ እንደሚመጣ አናውቅም ማለት ያ ህግ እየሰራ አይደለም ማለት አይደለም። ህጉ ሁሌም ቢሆን ይሰራል። ነገር ግን ያ እፈልገዋለሁ ላላችሁት፣ የኔ ዲዛየር ነው ፍላጎቴ ነው ላላችሁት ነገር ፌይትፉል ልትሆኑ ይገባል። ታማኝ ሆናችሁ ራሳችሁን ፊውዝ አድርጋችሁ ከዛ ነገር ጋር አንድ አድርጋችሁ ልጠብቁ ይገባል። ስለዚህ ከኛ ምንድነው የሚጠበቀው? ግንዛቤ። የምን ግንዛቤ? አይምሯችን ውስጥ ያሉት ነገሮች በአጠቃላይ ከሆነ ጊዜ በኋላ በራሳቸው ሰዓት ፊዚካል ፎርም እየሆኑ እንደሚሄዱ ወደዚች ምድር እየታዩ እንደሚመጡ ማመንና ማወቅ መቻል። ታዋቂው ባለጸጋ አንድሪው ካርኒጊ ይህንኑ ነበረ ለናፖሊዮን ሂል ሲያስተምረው ነበር።
እናንተም ልታውቁ ልትገነዘቡ የሚገባው ነገር ይሄንን አንዴ ካወቃችሁት፣ አንዴ የምታስቡት ነገር በአይምሯችሁ ውስጥ ያሉት ነገሮች የራሳቸው ጊዜ እንዳላቸው የዘገዩ ሊመስሉ ቢችሉም በትክክለኛ ጊዜያቸው እንደሚመጡ ካወቃችሁ እናንተ በሰላም መስራትና መቀጠል ትችላላችሁ ማለት ነው። ይህንን የመከረን ታዋቂው ካናዲያን ሞቲቬሽናል ስፒከር ቦብ ፕሮክተር ነው። እስከ መጨረሻው ስለተከታተላችሁ